እሺ እስኪ ዛሬ ደግሞ ጀማሪዎች ሊሳሳቱባቸው ወይም ሊወዛገቡባቸው የሚችሉ አንዳንድ ፊደሎችን እያወዳደርና ትክክለኛውን ራይት ልክ ያልሆነውን ደግሞ ኤክስ እያልን እያወዳደርና እናያለን ማለት ነው። ለጀማሪዎች በጣም አሪፍ ትምህርት ነው። ከመጀመሪያው ጀምራችሁ እስከ መጨረሻው ድረስ አብራችሁኝ ሄዱ። በውስጥ መስመር ደግሞ መማር የምትፈልጉ በ0953615956 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትስአፕ፣ ቴሌግራም በየትኛውም የዓለም ክፍል ውስጥ ሆነ ከሀገር ውጭ ሆናችሁ መማር ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ወደ ትምህርቱ እንሂድ። ቶ መጨረሻው ነው። ይሄ ጭንቅላቱ ላይ ዜሮ ካለ የተቤት መጨረሻው ነው ማለት ነው። ቶ ማ ደግሞ አራተኛ ነው። ቶማ እግሩ በዚህ በኩል ረዝሟል ማለት ነው። እንደዚህ ከሆነ የመቤት አራተኛ ነው። በቀኝ በኩል የሚረዝም ከሆነ ማለት ነው ቶማ። ይሄኛው ደግሞ ስ ነው፣ የሰቤት ስድስተኛ። እዚህ ላይ ያለው መስመር ስለተጋደመ ማለት ነው ጭንቅላቱ ላይ ያለው መስመር ስ። ቀጥ ቢል ኖሮ ሰ ነበር የሚሆነው፣ ስለተጋደመ ግን ስ ይሆናል። ስለዚህ ቶማስ። እሺ ከዚህ ጋር እናወዳድረው። ይሄ ደግሞ ቴ ነው። ቶ ብላችሁ የምታነቡ አንዳንድ ተማሪዎች አላችሁ። ቶ አይደለም፣ ጭንቅላቱ ላይ ሲሆን ነው እንጂ ቶ የሚሆነው እግሩ ላይ ዜሮ ከሆነ ወይም ታች ላይ ዜሮ ከሆነ አምስተኛ ፊደል ነው የሚሆነው ቤት ማለት ነው። ቴ ይባላል። ተቱቲታ ቴ የምንለው ቴማስ። ስለዚህ ይህን ቶ ብሎ ማንበብ ክልክል ነው ማለት ነው። ክልክል ነው። ስለዚህ ቶማስ የሚለው ይሄ ነው ማለት ነው ትክክለኛው። ይሄኛው ቶማስ አይልም፣ ኤክስ ነው። ቴማስ ነው የሚለው ትርጉም ራሱ አይሰጠንም ማለት ነው። ስለዚህ ቶ ብለን መጻፍ ያለብን እንደዚህ ነው እንጂ እንደዚህኛው አይደለም ማለት ነው። አይደለም። አሁን ቶንና ቴን አወዳድረናል ማለት ነው። ምናልባት የሚመሳሰልባችሁ አምስተኛው ከሰባተኛው ጋር የሚመሳሰሉባችሁ ካላችሁ ይሄና ይሄ ይለያያሉ ማለት ነው። ቶ ለማለት ይሄኛው ነው፣ ቴ ለማለት ደግሞ ይሄኛው ነው። ስለዚህ ቶማስ፣ ይሄኛው ደግሞ ቴማስ። ስለዚህ ቶማስ ብሎ ለመጻፍ ትክክለኛው አጻጻፍ ይሄኛው ነው ማለት ነው። ይሄኛው ነው። ይሄኛው ቴማስ ነው የሚለው ኤክስ ነው ማለት ነው። እንቀጥል። ት ጭንቅላታቸው ላይ ያለው መስመር እንደምታዩት ተጋድሟል። ከተጋደመ ደግሞ ስድስተኛ ነው ብያለው። ት ስድስተኛ ማለት ነው። ምክንያቱም ከዚህ ላይ ያለው መስመር ስለተጋደመ ጭንቅላታቸው ላይ ያለው ነው የምናየው። ይሄኛውም ተጋድሟል ስድስተኛ፣ ይሄኛውም ተጋድሟል ስድስተኛ። ባይጋደም ቀጥ ቢል ኖሮ ልክ እንደነዚህ ቢሆን ኖሮ የመጀመሪያ ነበር የሚሆነው። ግን እንደነዚህ ከተጋደመ ስድስተኛ ነው የሚሆነው። ከዚህ ላይ ደግሞ ት ነው ስድስተኛ ነው። ይሄም ት የተቤት ስድስተኛ። ስለዚህ ስ ተመሳሳይ ስ ከዛ ት ስስት እንላለን። ስስት ለማለት ትክክለኛው ይሄ ነው ማለት ነው። ለምን ይሄኛው ት ነው የሚለው ሰ። አያችሁት? ቀጥ ቢል ትክክለኛውን ስስት የሚል ጽሁፍ አይሰጠንም ማለት ነው። ስለዚህ ስስት ለማለት ትክክለኛው መንገድ ይሄ ነው እንጂ ይሄኛው አይደለም። ስለዚህ ሰ ማለት ጭንቅላቱ ላይ ያለው ቀጥ ይላል እንደምታዩት። ስ ደግሞ ስድስተኛው ለማለት ደግሞ ይጋደማል፣ ወደ ግራ ይታጠፋል ማለት ነው። ስለዚህ ስስት ለማለት ትክክለኛው ይሄ ነው ማለት ነው። ይሄኛው ኤክስ ነው። አሁን ማንን ከማን አወዳደር ነው ማለት ነው? ስን ከሰ ስድስተኛውን ከመጀመሪያው ጋር አወዳደርና ስለዚህ ከእንግዲህ በኋላ ምንም የሚጠፋባችሁ መንገድ የለም ማለት ነው። ከዚህ ጋር ጥርት አድርጋችሁ መሄድ ትችላላችሁ። እንቀጥል። ል ነው ደግሞ ይሄ ል ስድስተኛ የለቤት ል ለሉሊላ ሊል። ለምን ዜሮ ክቡ ውስጥ ላይ ከሆነ ከዚህ ከምታዩት መስመር ውስጥ ከሆነ ስድስተኛ ነው የሚሆነው። ል ይሄኛውም ል ነው። ዩ ሁለተኛው ከጎንና ግራሚ ስላለው ሁለተኛው ነው የሚሆነው። ልዩ። ይሄ ግን ዩ አይደለም፣ ሶስተኛ ነው። ምናልባት ሁለተኛውና ሶስተኛው የቤት የሚመሳሰልባችሁ አንዳንድ ተማሪዎች ማለት ነው። ይሄኛው ዩ ነው፣ ዩ ማለት ነው። ይህ ግን እዚህ ጋር ሁለት ጭረት ነው ያለው። ሶስተኛው ይህ ሁለት ጭረት ነው ያለው። ይሄ ሁለተኛው ግን አንድ ጭረት ነው ያለው። ልዩነቱ ከዚህ ጋር ነው። ስሙ ግን ይሄኛው ዩ ይባላል፣ ሁለተኛው ይሄኛው ይ ይባላል። ልይ። ስለዚህ ልዩ ለማለት ትክክለኛው መንገድ ይሄ ነው። ልዩ አይልም። ይሄ ኤክስ ነው ማለት ነው። ስለዚህ ልዩ ለማለት ትክክለኛው አጻጻፍ ይሄኛው ነው ማለት ነው።
ይሄኛው ትክክለኛው አጻጻፍ ነው። ስለዚህ ልዩ ማለት እንደዚህ ብለን ወይም ልዩ ብለን ለመጻፍ እንደዛ አድርገን እንጽፋለን። ለማንበብም ልዩ ብለን እናነባለን። ይሄ ግን ልዩ አይልም። ይሄኛው ኤክስ ነው፣ ልይ ነው የሚለው ልይ። ስለዚህ አሁን ማናወዳደርና የቤት ሁለተኛና ሶስተኛን አወዳደርና። ስለዚህ ዩ ማለት ይሄኛው ነው ዩ እንጂ ይሄኛው አይደለም። ስለዚህ ቶማስ ትክክለኛው ይሄ ነው። ቶማስ ስስት ይሄው ራይት። ልዩ ይሄም ራይት። ይሄኛው ደግሞ ቶማስ ለማለት ብቁ አይደለም። ይሄኛው ኤክስ ይጣላል። ይሄኛውም ስስት ለማለት ነበረ፣ ሰሰት ነው የሚለው ሰሰት። እንደዚህም ኤክስ ነው ሰሰት። ልዩ ለማለት ነበረ ግን ልይ ነው የሚለው ዩ ማለት ነበረበት። እንደዚህኛው ልዩ ማለት ነበረበት። ስለዚህ ትክክለኛው አጻጻፍ ይሄኛው ነው። ቶማስ ስስት ልዩ የሚለው ይሄኛው ግን ቴማስ ሰሰት ልይ። ትርጉም አልባ ነው ማለት ነው። ምክንያቱም አንድ ፊደል አያችኋት፣ አንድ ፊደል ከአንድ ቃል ላይ አሳስተን ከጻፍነው ወይም አሳስተን ካነበብን እንዳለ የቃሉን ትርጉም ሙሉ በሙሉ ታጠፋዋለች ማለት ነው። ስለዚህ ስንጽፍም ሆነ ስናነብ በጥንቃቄ ወይም ጥንቃቄ በተሞላበት መንገድ ይሁን እላለሁ። እንደዛ ከሆነ ትክክለኛውን ትርጉም ታገኙታላችሁ። ከአንድ ቃል አንድ ፊደል ግን ብትሳሳቱ ሙሉ ትርጉሙን ታበላሸዋለች ማለት ነው። ስለዚህ ጥንቃቄ በተሞላበት መንገድ እንጽፋለን እናነባለን ማለት ነው። ወደ ቀጣዩ እንሄድ። ከዚህ ላይ ወ ነው። ወ የመጀመሪያ፣ ጣ አራተኛ፣ ት ስድስተኛ። ትን ቅድም አይተናታል። እዚህ ጋር ዝግዛግ ካላት የተቤት ስድስተኛ ነው የምትሆነው። ጣ ሁለት እግሩ ወይም በግራ በኩል ያለው ካጠረ ማንኛውም ፊደል አራተኛ ነው። በቀኝ በኩል ያለውም ከረዘመ ያው አራተኛ ነው ማለት ነው። ይሄኛው አጠረ ማለት ይሄኛው ይረዝማል፣ ይሄኛው ረዘመ ማለት ይሄኛው ያጥራል። ስለዚህ በግራ በኩል ካጠረ አራተኛው ቤት ነው ማለት ነው። አራተኛ ወጣ የጠ ቤት አራተኛ ማለት ነው። ጠጡ ጢጣ የምንለው ወጣት። ግን ወጣት ለማለት አንዳንድ ተማሪዎቼ እንደዛ አድርጋችሁ ተጽፋላችሁ። ልክ አይደለም። ወጣት ለማለት ትክክለኛው ይሄ ነው። ለምን? ይሄኛው እኮ ጦ ነው፣ መጨረሻው ነው። ለምን? ሁለት እግሩ ወይም በመጨረሻ ያለው እግሩ አጥሯል። መጨረሻ እግሮቹ ማለት ይሄ የመጀመሪያ እግር ቢሆን ይሄኛው ሆኖ መጨረሻ እግር ነው። ስለዚህ መጨረሻ እግሩ የሚያጥር ከሆነ ያ ፊደል መጨረሻ ነው ማለት ነው። የጠን ቤትም ብቻም አይደለም፣ ማንኛውም ባለ ሁለት እግርና ባለ ሶስት እግር ፊደል መጨረሻ እግራቸው ካጠለ መጨረሻ ፊደሎች ናቸው ማለት ነው። ስለዚህ ይሄኛው የጠ ቤት መጨረሻ ነው። ማን ይባላል? ጦ ይባላል። ለምን? ጠጡ ጤጣ ጤጥ ጦ ብለን ስለምንጠራ ማለት ነው። ስለዚህ ጦ ወጦት። አያችሁት? ምንም ትርጉም የለውም። ወጣት ለማለት ነበረ። እንደዛ አድርጋችሁ መጻፍ የለባችሁም። የምትጽፉት እንደዚህ ነው። ወጣ አራተኛ ት ወጣት ወይ የመጀመሪያ፣ ጣ አራተኛ፣ ት ስድስተኛ ወጣት እንጂ ይሄኛው ኤክስ፣ ይሄኛው ራይት። አሁን ያወዳደርነ ማን ነው? ጣንና ጦን ነው ያወዳደርነ። ለምን? እግራችሁ ያጥራል። ግን በየትኛው በኩል እንደሚያጥር አንዳንድ ተማሪዎች ግራ ስለሚገባችሁ ማለት ነው። ስለዚህ አራተኛ ከሆነ በመጀመሪያ እግሩ ያጥራል፣ ሰባተኛ ከሆነ መጨረሻ እግሩ ያጥራል። በቃ ይሄን ያዙልኝ። ማንኛውም ባለ ሁለትና ባለ ሶስት እግር ማለት ነው። ይሄን ብቻም አይደለም እንዳልኳችሁ ማንኛውም ባለ ሁለትና ባለ ሶስት እግር። ስለዚህ ወጣት ብሎ ለመጻፍ ትክክለኛው ይሄ ነው። ወጦት ነው የሚለው ይሄኛው ኤክስ። እንቀጥል። ባ አራተኛ፣ ን ስድስተኛ፣ ክ ስድስተኛ። ባ ምክንያቱም ከዚህ ላይ የመጀመሪያ እግሩ አጥሯል ነበረ፣ አራተኛ ብለናል። ከዚህ ላይ የመጀመሪያ እግሩ አጥሯል። ስለዚህ ይሄ ፊደልም አራተኛ ነው ማለት ነው። የበቤት አራተኛ ማን ነው? በቡቢ ባ ን ዚግዛግ አለው። አያችሁት? ስድስተኛ ደግሞ ሲሆን ዚግዛግ ነው የሚሆነው። ቅርጹ በቀኝም በግራም ሊሆን ይችላል። ግን ጭንቅላቱ ላይም እግሩ ላይም ዚግዛግ ነገር ካለ ያ ፊደል ስድስተኛ ነው ማለት ነው። ስለዚህ ባን ከኩኪ ካኪ ክ። አያችሁት? የንም ዚግዛግ አለው፣ የክም ዚግዛግ አለው። ስለዚህ እነዚህ ስድስተኛ ናቸው ማለት ነው። ባንክ ባንክ። ይሄኛውም ባንክ ብሎ ለመጻፍ ነበረ፣ ግን ባ አይደለም። ይሄ ባ አይደለም፣ መጨረሻው ነው። ለምን? ከዚህ ላይ በቀኝ በኩል ካጠሩ እነዚህ ፊደሎች መጨረሻ ናቸው ብያለሁ። ይሄው አጥሯል፣ መጨረሻ ይሆናል። ይሄም መጨረሻ እግሩ አጥሯል፣ መጨረሻ ይሆናል ማለት ነው። ስለዚህ ወጦት ኤክስ ነው። ቦንክ ኤክስ ቦንክ። በየኛው ነበር ማጠር የነበረበት።
መጨረሻ አድርጎ ጻፈው ማለት ነው። ስለዚህ ትክክለኛው ይሄኛው ነው። ይሄኛው ደግሞ ኤክስ ነው ማለት ነው። ኤክስ ነው። ባንክ ቦንክ። ይሄኛው ራይት፣ ይሄኛው ኤክስ። ስለዚህ ባንና ቦን ከእንግዲህ በኋላ ግራ አያጋቧችሁም ማለት ነው። እንቀጥል። ድ ስድስተኛ፣ ድ ር ሻ። ድ ስድስተኛ፣ ር ስድስተኛ፣ ሻ አራተኛ። ድር ሻ፣ ድርሻ። ይሄኛው ደግሞ ዱ ር ሻ። አያችሁት? ድና ዱ በጣም የሚለያዩት። ይሄም ሁለተኛ የምታደርጓላችሁ፣ ይሄኛውን ደግሞ ስድስተኛ የምታደርጓላችሁ። ልክ አይደለም። ስድስተኛው ይሄኛው ነው ጭንቅላቱ ላይ አግዳሚ ካለው፣ ይሄኛው ግን ሁለተኛ ነው። ምኑ ላይ? እግሩ ላይ አግዳሚ ካለው። ይሄኛው ሁለተኛ፣ ይሄኛው ስድስተኛ። ስለዚህ አሁን ማንና ማን ያወዳደርነ ነው ማለት ነው? ድንና ዱን፣ ስድስተኛና ሁለተኛው። የማንን ቤት? የደ ቤቶችን ማለት ነው። ስለዚህ ድ ዱ ድርሻ የሚለው ልክ ነው። ይሄ ዱርሻ ነው። ይሄ ደግሞ ዱርሻ ልክ አይደለም። ድርሻ ተብሎ የሚጻፈው እንደዚህ ነው ማለት ነው። ግን እዚህ ጋር የምትስሉኝ ነገር አራተኛ ፊደል የመጀመሪያ እግሩ አጥሯል ወይም ያጥራል ብዬ ነበር። አያችሁት? አጥሯል። ስለዚህ ይሄ ፊደል አራተኛ ነው ማለት ነው። እዚህ ላይም አራተኛ። አያችሁት? እዚህ ላይም አራተኛ። ለምን? የመጀመሪያ እግሩ አጥሯል፣ የመጀመሪያ እግሩ አጥሯል፣ የመጀመሪያ እግሩ አጥሯል። ማንኛውም ቤተሰብ ነው የምላችሁ ባለ 3 እና ባለ 2 እግር ሆኖ በጣም አሪፍ። ስለዚህ ድርሻ ብሎ ለመጻፍ ትክክለኛው መንገድ ይሄኛው ነው። ይሄኛው ዱርሻ ነው። ኤክስ። በጣም አሪፍ። እንቀጥል። ከዚህ ላይ ሀ ይል። ሀ አሁንም ይሄ አራተኛ ነው ማለት ነው። ለምን? የመጀመሪያ እግሩ አጥሯል። የመጀመሪያ እግሩ አጥሯል። ይህ ነው። ይሄ ስድስተኛ ነው። ይሄ ምን ነው? እሺ ኃይል። ይሄኛው ደግሞ ኃይል ለማለት ነበረ፣ ግን ሆይል ነው የሚለው። ሆ መጨረሻ እግሩን አሳጠረው። ለምን? የሚያጥሩ የትኛው ነበረ? ይሄኛው ነበር። የምችኛዋ ነበረች የምታጥር። ይችኛዋና ይችኛዋ ነበር የምታጥር፣ ግን ተቃራኒ ያሳጠረው። ስለዚህ ኃይል ለማለት ይሄኛው ኤክስ ነው። ይሄኛው ግን ራይት ነው። ይሄኛው ራይት ነው ማለት ነው። ኃይል ሆይል። አሁን ማንና ማን አወዳደርን ማለት ነው? ሃንና ሆን። ሃንና ሆን በትክክል። ስለዚህ ኃይል ልክ፣ ሆይል ኤክስ። ኃይል ለማለት ነበረ፣ ግን ሆይል ብሎ ነው የጻፈው። ልክ አይደለም። ከዚህ ላይ ማ ወቅ። ማ ወቅ። ማ አራተኛ ማለት ነው። ማ መሙሚማ። ለምን? አንድ እግሩ ረዝሟል። አያችሁት? እዚህ ላይም አራተኛ ሲሆን አንድ እግሩ ረዝሞ ነበር በቀኝ በኩል፣ ከዚህ ላይም ረዘመ። ስለዚህ ይሄ ፊደል አራተኛ ነው ማለት ነው። በስልት መያዝ ነው በቃ በሙድ እንጂ ሁሉን ፊደል የራሱን እንትን ይዛለው ብሎ እንደዛ ይከብዳል። ምንድነው የጋራ ባህሪያቸው መያዝ። አራተኛዎች ምንድናቸው? ሶስተኛዎች ምንድነው ያላቸው? የሚጨመርላቸው፣ የሚቀነስላቸው፣ እንደዛ የሚለውን ነው ማየት ያለባችሁ እንጂ ግድ ይሄኛው ማን ነው ምኑ ነበር ምናምን ሳይሆን የጋራ የሆነው ማወቅ በቃ። ለምሳሌ ይሄኛው አንድ እግሩ በቀኝ በኩል ረዝሟል፣ ይሄኛው በቀኝ በኩል ረዝሟል። ስለዚህ በቀኝ በኩል የሚረዝም ከሆነ ያ ፊደል አራተኛ ነው ማለት ነው። ስለዚህ ይሄ ፊደል የመቤት አራተኛ ማን ነው? መሙሚማ ማ ነው። ማ ወ የመጀመሪያ፣ ቅ ስድስተኛ። ጭንቅላቱ ላይ ዚግዛግ ስላለው ስለዚህ ቅ ስድስተኛ። ማወቅ ተብሎ ለመጻፍ ነበረ፣ ግን ይሄኛው ምንድነው በግራ በኩል ነው ያስረዘመው። ልክ አይደለም። ማ ለማለት መርዘም የነበረበት በዚህ በኩል ነው እንጂ በዚህ በኩል አይደለም። ስለዚህ ይሄኛው ኤክስ ነው፣ ይሄኛው ደግሞ ራይት ነው ማለት ነው። ማወቅ ሞወቅ ልክ አይደለም፣ ትርጉም አልባ ነው። ስለዚህ ማወቅ ተብሎ በትክክለኛ ሲጻፍ እንደዚህ ነው ማለት ነው። ከዚህ ላይ ደግሞ ሌሊት። ሌ አምስተኛ፣ ሊ ሶስተኛ፣ ት ስድስተኛ። ሌሊት። ይሄኛው ግን ሎሊት ነው የሚለው። ማና ማን ነው ምናወዳደር ደግሞ አሁን ሌንና ሎን። ሌ እግሩ ላይ ቀለበት አለው፣ ሎ ደግሞ ከጎን አለው። ስለዚህ ሌሊት ለማለት ከዚህ ጋር ነበር የሚያደርገው፣ እዚህ ታች ላይ ነበር የሚያደርገው ዜሮውን፣ ግን ከላይ ወጣው። ስለዚህ ይሄኛው ከላይ ከወጣ ሎ ነው የሚባለው መጨረሻ። ይሄኛው ግን አምስተኛ ሌ ነው። ስለዚህ ሊ ባለጫማ ነው። ይሄ ሶስተኛ። ማንኛውም ፊደል በሶስተኛ ለመሆን ጫማ ያስፈልገዋል ማለት ነው። ባለ 2 እና ባለ 3 እግሮች ለማለት ነው። እሺ ሊት፣ ሌሊት፣ ሎሊት። ስለዚህ ይሄኛው ትርጉም አልባ ነው፣ ይሄኛው ራይት ነው። ስለዚህ ማና ወዳደረ ማለት ነው? ሌንና ሎን አምስተኛና መጨረሻን አወዳደር ነው። ስለዚህ ሌሊት ለማለት ትክክለኛው አጻጻፍ ወይም ማነባብ ይሄኛው ነው። ይሄኛው ግን ኤክስ ነው ማለት ነው ውድ ቤተሰቦቼ። እሺ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ፊደላትን ከፊደላት የማወዳደር ልምምድ ይሄን ይመስላል ማለት ነው። ልክ በዚህ መልኩ እናንተም አንዱን ፊደል ከአንዱ ፊደል እያወዳደራችሁ የሚከብዷችሁን መያዝ ማንበብ
መጻፍ ትችላላችሁ ማለት ነው። በዚህ መልኩ ደግሞ ጥርት ባለ መልኩ በውስጥ ብቁ እንድትሆኑ ከፈልጋችሁ ታች ላይ ባስቀመጥናችሁ ስልክ ቁጥር ማለትም በ0953 61 59 56 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትስአፕ፣ ቴሌግራም በየትኛውም የዓለም ክፍል ሆናችሁ መማር ትችላላችሁ። እጃችሁ ላይ በሚገኝ ስልክ ብቻ ማታ ወይም ቀን እናንተ በተመቻችሁ ሰዓት እናንተ የፈለጋችኋትን ሰዓት ተጠቅማችሁ በሳምንት 5 ቀን ከሰኞ እስከ ዓርብ መማር ትችላላችሁ። እኛ ዝግጁ ነን ማለት ነው። ደውሉልን፣ እናስተምራችኋለን። ቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ። ቻው